የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 1 ኃጢአት የማይቆጠርበት ሰው። ገጽ 61። ርዕስ ፍሬውን ሲበሉ እንደ እግዚአብሔር ሆነዋል። መጽሐፍ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ሰው መልካምና ክፉን ለይቶ በማወቅ ረገድ አሁን ከኛ እንዳንዱ ሆኗል ይላል። ይህ ጥቅስ ለብዙ ጊዜ ግራ በመጋባት ውስጥ እንዲቆይ ካደረገኝ የመጽሐፍ ቅዱስ ጥቅስ አንዱ ነበር። በዚህ ጥቅስ ላይ ቆመን እግዚአብሔር አዳምን በመልኩ ከፈጠረው የእውቀት ዛፍ ሲበላ አሁን እንደኛ ሆነ የሚለው ለምንድን ነው? እንዲህ ከሆነ እባብ ስትበሉ እንደ እግዚአብሔር ትሆናላችሁ ያለው እውነቱን እንደሆነ ለማሰብ እንገደዳለን። ነገር ግን ይህ ጥቅስ ያተረጓጎም ግድፈት እንዳለበት እንድታውቅ እፈልጋለሁ። የመጽሐፍ ቅዱስ ተርጓሚዎች ሰዎች እንደመሆናቸው ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጉሙ አንዳንድ ቦታዎች ላይ የጊዜ ሰዋሰው፣ የአረፍተ ነገር አቀማመጥና አግባብ ያልሆኑ ትርጉም አሰጣጥ ስህተቶች ሊስተዋል ይችላል። የመጽሐፍ ቅዱስን ጥቅሶች በአግባቡ ለመረዳት የቃሉ ባለቤት የሆነው መንፈስ ቅዱስ የሚሰጠን መገለጥ ዋናው ነው። ነገር ግን ከዚህ በተጨማሪ በተለያዩ ትርጉሞችና በተጻፈበት ቋንቋ መመልከት ከቻለን ይበልጥ ጠቃሚ ነው። በመግቢያው ለማስገንዘብ እንደሞከርኩት የእግዚአብሔር ሐሳብ ከጥቅስ አልፈን ለመረዳት ካልወሰንን የተሳሳተ መንፈሳዊ ዕውቀት ወይም ግራ የተጋባ የእግዚአብሔር ልጅ ለመሆን እንገደዳለን። የዘፍጥረት ምዕራፍ 3 ቁጥር 22 አተረጓጎም እባብ የተናገረውን እውነት እግዚአብሔር የተናገረውን ውሸት ያስመስላል። ነገር ግን ኢየሱስ በግልጽ እንዳስተማረው ዲያብሎስ ከመጀመሪያው ውሸታም ነው። በቅንፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አዳም ፍሬውን በመብላት እንደ እግዚአብሔር አልሆነም፣ ምክንያቱም አዳም ከመጀመሪያው እንደ እግዚአብሔር ነበር። መጽሐፍ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው ይላል። በቅንፍ ዘፍጥረት ምዕራፍ 1 ቁጥር 27 ሰው ሙሉ በሙሉ በእግዚአብሔር መልክ በመፈጠሩ የእውቀትን ዛፍ በመብላት እንደ አዲስ እግዚአብሔርን ሊመስል አይችልም። ሌላው የእውቀት ዛፍ እንደ እግዚአብሔር ሊያደርግ የሚችል ምንም ነገር የለውም። ነገር ግን በተቃራኒው የእውቀት ዛፍ እንደ እግዚአብሔር መፈጠርን እንድትጠራጠር ሊያደርግ የሚችል ምድራዊ የሕግ ወይም የማድረግና ያለማድረግ ሥርዓት ነው። በዕብራይስጥ ቋንቋ ሀያህ ማለት በአረፍተ ነገር ውስጥ የሆነን ነገር ወይም ያለፈን ጊዜ ለመግለጥ የሚገባ ቃል ሲሆን ነበር ተብሎ ሊተረጎም ይችላል። እንዲሁም ሀቫህ ማለት የአሁን ጊዜን ወይም አሁን የሆነን ነገር ለመግለጽ የሚገባ ቃል ሲሆን ነው ተብሎ ይተረጎማል። በመጨረሻ ዮህ ማለት የወደፊት ጊዜን ለመግለጥ የሚገባ ሲሆን ትርጉሙ ይሆናል ማለት ነው። በዘፍጥረት ምዕራፍ 3 ቁጥር 22 ላይ አሁን ወይም እነሆ ከኛ እንዳንዱ ሆኗል ተብሎ የተተረጎመው አረፍተ ነገር ላይ ሆኗል ወይም ሆነ የሚለው የዕብራይስጥ ቃል ሀያህ የሚለው ነው። በዚህም መሰረት ሀያህ የሚለው ቃል ትክክለኛ ትርጉም ሆኗል ሳይሆን ነበር የሚለው ነው። እንዲሁም በአዲሱ መደበኛ ትርጉም ላይ አሁን የሚለው ቃል ሄን ሲሆን እነሆ ወይም ቢሆንም እንኳን ተብሎ ሊተረጎም ይችላል። አሁን የሚለው ትርጉም በቃሉ ይዘትም ሆነ በእንድምታዊ አገባብ ሊሆን አይችልም። ይህንን ቃል የኦርቶዶክስ መጽሐፍ ቅዱስ እነሆ በማለት ተርጉሞታል። አዳም ክላክ የተባለ የሥነ መለኮት ሰው ይህንን ጥቅስ በተሻለ መልኩ በጥበብና በንጽሕና ከኛ እንዳንዱ የነበረው ሰው የመልካምና የክፉን ዕውቀት በራሱ ላይ በመጨመር ከማንነቱ ወድቋል ተብሎ ቢተረጎም የተሻለ እንደሚሆን ይጠቁማል። ወይም ዘፍጥረት ምዕራፍ 3 ቁጥር 22ን ሙሉ በሙሉ ከዚያም እግዚአብሔር አምላክ እነሆ ከኛ እንዳንዱ በማድረግ በመልካችን የፈጠርነው ሰው በሕግ ሥራ ከኛ እንዳንዱ ለመሆን ባሪያ ሆኗል። አሁን ደግሞ እጁን ዘርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ለዘላለምም ወይም በባርነት እንዳይኖር ይከልከል አለ በማለት መረዳት እንችላለን።
ቀድመን እንዳልነው የእውቀት ዛፍ ነገሮችን በሰዋዊ ሚዛን ጥሩና መጥፎ ብሎ በመከፋፈል ጥሩ ያሉትን ሆኖ ለመገኘት ክፉ ያሉትን ላለመሆን የሚገባበት የሕግ አገዛዝን የሚያመለክት ነው። የፍሬው መበላት ሰው ጽድቅን በሥራ ፍጽምናን በጥረት ተቀባይነትን አንድ ነገር በማድረግ እንደሚያገኝ የሚያምን መሆኑን የሚያመለክት ምሳሌያዊ አገላለጽ ነው። ይሁን እንጂ ሰው ከእግዚአብሔር ባለጠግነት የተነሳ ብቻ ምንም ሳያደርግ እንዲሁ የእግዚአብሔርን ማንነት የተላበሰ ፍጥረት ነበር። ሰው ፍሬውን በመብላቱ መልካምና ክፉውን አውቋል። ይህ በሌላ አገላለጽ አዳም እንደ እግዚአብሔር መልክ መፈጠሩን ባለማመን ራሱን መልካም ነው ወይም የእግዚአብሔር መልክ ነው ብሎ በሚያስበውና ክፉ ነው ወይም የእግዚአብሔር መልክ አይደለም ብሎ በመደበው የሕይወት ሥርዓት መምራት ጀመረ ማለት ነው። ባጭሩ መልካሙን ለማድረግ ክፉን ባለማድረግ በሥራና በግል ጥረት እግዚአብሔርን ለመምሰል ከሕግ በታች ሆነ ማለት ነው። ይህ ለአዳም ከኤደን እንዲባረር ምክንያት ሆኗል።